አብን እግዚአብሔር አብን በእርሱ እያመሰገናችሁ ይላል። አብ ማን ነው? ጌታ ኢየሱስ ክርስቶስ ማን ነው? እዚህ ጋር ቴንክ ዩ ጥያቄ አንተ አሁን ባመጣው መሰረት እዚሁ ላይ አድርጌልሃለሁ። አብ ማን ነው? ጌታ ኢየሱስ ማን ነው? አብ ማን ነው? ወልድ ማን ነው? እንኳን እንናገራለን። ርዕሳችን አሁን ግን እኛ እየተነጋገርን ያለ ነው ሁሉ ነገር የሚደረገው በኢየሱስ ስም በሚለው ጉዳይ ላይ ያለን ነገር ልስማ። አይ እሱን መነጋገር አልፈልግም ካልከኝ እወጣልሃለሁ። ከዛ አብ ማን ነው ወልድ ማን ነው የሚለው ላይ እመጣልሃለሁ። እኛ በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን እንዴት ነው ቅዱሳንና በክርስቶስ ለታመኑ ወንድሞች የተባለው መልእክት የኛ የሚሆነው በምን መልኩ ነው? እዚህ ላይ ነው እኛ የቆላስይስ መልእክትን አሁን የተባለውን አንስተህ በሱ ስም ሁሉን አድርጉ ተብሏልና በሱ ስም እናጠምቃለን አልክ። እዛ ቦታ ላይ በአብና መንፈስ ቅዱስ አብረው አልተጠቀሱም? የማቴዎስ ወንጌል ምዕራፍ 28 ላይ እሱን ነው እኮ ያልኩህ እኮ። ማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ አጥምቁ ሳይሆን ያለው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። አንድ ስም አለ ማለት ነው። ኦኬ ታንኪ ስም የአብም የወልድም የመንፈስ ቅዱስ ስም ኢየሱስ ነው ማለት ነው። አሁን እሱን እኛ ሳይሆን የምንወስነው ያን ትእዛዝ መጀመሪያ የታዘዙት እነማን ናቸው? ቆይ እንጂ መምህር በረከት እየጠየቅኩ ጥያቄ አንድ ስም አለ ብለኛል። ያ ስም ማን ነው? ያንን ስም ለማወቅ ይህን ጥምቀት በአብ በወልድ በመንፈስ ቅዱስ ስም አጥምቁ ተብሎ የታዘዙት እነማን ናቸው? መጀመሪያ ስም አለ ያልከው ያ ስም ማን ነው? የጠየቅኩ ጥያቄ አንተ ስም አለ ብለሃል። ያ ስም ማን ነው? የታዘዙት ሰዎች እነማን ናቸው? መጀመሪያ ሐዋርያቶቹ ናቸው። ሐዋርያቶቹ ታዘዋል። ሄደው ሲያጠምቁ ያጠመቋቸው ሰዎች በሙሉ በማን ስም ተጠመቁ ነው ተብሎ የተጻፈላቸው? በኢየሱስ ስም። አንድ ቦታ ላይ አብ ወልድ መንፈስ ቅዱስ ብሎ የተጠመቀ ሰው ተጠምቄያለሁ ብሎ የሚል ሰው መጽሐፍ ቅዱስ ውስጥ አይተሃል? እሱ ሌላ ሐሳብ ነው። ለምሳሌ ጳውሎስ ሲጠመቅ አጠማመቃቸውን ማወቅና መረዳት ያስፈልጋል። ጳውሎስ ሲጠመቅ ለምሳሌ ጠማቂው ስሙን እየጠራህ አለው። ለምሳሌ አይደለም ስሙን እየጠራህ ማለት ምን ማለት ነው? ጳውሎስ የጌታን ስም ይጠራል። በስሙ ውስጥ የኃጢአት ስርየትና የኃጢአት ፈውስ ስላለ፣ ስለዚህ የሚያጠምቀው ሰው ግን በዛ ይላል። ያጠመቀው ሰው አልተገለጠም ማለት። ስለዚህ የተጠመቀው ሰው ደግሞ ምን ማድረግ እንዳለበት ተገልጿል። አሁን እሱ አይደለም አንተ ነህ እንጂ ወደዛ መሄድን ፍላጎትና ሀሳብ ያደረከው የኔ ሀሳብ እሱ ላይ አይደለም። ኦኬ ዜዲ ስለ አብ ወልድ መንፈስ ቅዱስ የሚል ነገር እኮ የወሰድከኝ አንተ ነህ፣ እኔ አይደለሁም። በማቴዎስ ላይ ኢየሱስ ራሱ በአብ ወልድ መንፈስ ቅዱስ ይላል ብለህ ያልከኝ አንተ ነህ እንጂ እኔ አይደለም እኮ የወሰድኩት ወደዛ። እንዴት ሆኖ ነው አሁን አንተ ወደዛ ሄድክ የሚሆነው? ይሄ ሁሉ ታዳሚ እየሰማ ባለበት ቦታ ላይ ጌታ ኢየሱስ ራሱ በአብ ወልድ መንፈስ ቅዱስ ብሏል ብለህ ያልከኝ አንተ ነህ። አላለህም አልኩህ። ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። አይ ቆንጆ ነው። ለጥያቄ ግን እንቀበላለን ብሎ ሰው መጋበዝ ጥሩ ነው። ያነሳኸውን የተወሰነ ነገር ለመስማት አስቤ እንትን ብዬ ነበረ፣ ግን አወይ ነበርኩኝ። ግን ስመለስ አጋጣሚ ሆኖ እንትን አልኩ። በነገረ ክርስቶስ ላይ አንዳንድ ነገሮችን ብጠይቅ ደስ ይለኛል። አንተም የምትቀበል ይመስለኛል። በዚሁ ኤሪያ ላይ ክርስቶስ ኢየሱስ ወልድ ክርስቶስ ኢየሱስ ነው ወይ የሚል ጥያቄ አለኝ። ከማርያም የተወለደው ክርስቶስ ኢየሱስ ነው ወይ የሚል ጥያቄ አለኝ። ይህን ከመለስክልኝ በኋላ እድል ከሰጠኝ በዚሁ ብንቀጥል ደስ ይለኛል። ጥያቄ የሚሆኑትን ነገሮች እየጠየቁ ብንቀጥል ማለት ነው። ስንነጋገር የነበርነው ሳካፍል የነበርነውን ነገር ሰምተሃል? አዌ ሆኜ ነበር ብዬ ያለው፣ ግን እድሉን ካገኘሁኝ ጥያቄ የሚሆንብኝ ነገር ጥያቄ የሆኑ ነገሮች ስላሉ በዛ ኤሪያ ላይ ብናወራ ብዬ ነው ሀሳቡን። ለዛ ነው አስቀድሜ ነገርኩ። ያነሳኸውን የቆላስይስ መልእክት ምዕራፍ 1 ቁጥር 1 እና 2 ስታነብ ሰምቻለሁ፣ ግን አወይ ነበር። ከዛ በኋላ ተመልሼ ስመጣ ስላየሁ ነው የገባሁት ብያለሁ። እንደ መግቢያ ትንሽ ብቻ ነው ያሰማሁት። ላስታውስህ እንግዲህ ሀሳቡ በቆላስይስ ምዕራፍ 1 ቁጥር 1 ላይ ሐዋርያው ጳውሎስ እየጻፈ ያለው ለማን የተናገረበት ክፍል እና በቆላስይስ ስለሚኖሩ ቅዱሳንና በክርስቶስ የታመኑ ወንድሞች እና ቅዱሳንና በክርስቶስ የታመኑ ወንድሞች የተባሉት የቆላስይስ ሰዎች በቃል ቢሆን ወይም በስራ የሚያደርጉትን ሁሉ ደግሞ በጌታ በኢየሱስ ስም እንዲያደርጉ በቆላስይስ ምዕራፍ 3 ቁጥር 17 ላይ ተጠቅሶላቸዋል። እና ይህንን ሳንፈቅድ በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ክርስቶስ ስም ለማድረግ ሳንፈቅድ እንዴት ብለን ነው በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም አድርጉ የተባሉትን የቆላስይስ ሰዎች የተጻፈላቸውን ወስደን እኔም በክርስቶስ የታመንኩ ነኝ ማለት እንዴት እንችላለን?
አንተ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለውን የቆላስይስ 3:17ን መልእክት ትቀበላለህ? ካነሳው ለጥያቄ ጋር ይመገናኛል። ይህንን ነበር ስንናገር የነበር ነው። ምንድነው አልሰማውም ስላልከኝ ነው። ጥሩ ነው፣ ጥሩ ሀሳብ ነው። እንትን የለኝም እና እሱ ላይ ያነሳው ሀሳብ በሀሳቡ ላይ ሀሳብ እንድሰጥ ነው ወይስ ደግሞ አሁን እዛ ሀሳብ ላይ በቃል ቢሆን ወይም በስራ እነዚህ ሰዎች በክርስቶስ የታመኑ የተባሉት በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም እንዲያደርጉ የተነገራቸው ናቸው እና አሁን አንተ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለውን ትቀበላለህ? አዎ መጽሐፉ እኮ ይላል ካለ እቀበላለሁ። ስለዚህ አሁን ፈውስ ሲያስፈልግ በኢየሱስ ስም ነው ብለህ ነው የምትቀበለው? ምን ሲያስፈልግ? ፈውስ በጌታ በኢየሱስ ክርስቶስ ስም። በጌታ በስሙ ፈውስ አለ፣ በስሙ ፈውስ ይካሄዳል። ችግር የለውም። ፈውስ ጥምቀቱስ እዛው ጋር ሳትደርስ ግን ቆይ እሱን እንመጣበታለን። እኔ አሁን ስለ በኢየሱስ ስም ስለሚደረገው ሳይሆን መጀመሪያ ስለ ኢየሱስ እናውራ ብዬ ነው። ማለት እዛው ላይ የጀመርከው ሀሳብ ላይ እዛው የቆላስይስ መልእክት ምዕራፍ 1 ገና ቁጥር 3 ላይ እኮ ወሳኝ የሆነ ነገር ተቀምጦልሃል። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስላላችሁ እምነት ስለ ቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን ይላል። ቅድም የጠየቁ ጥያቄ እዚህ ጋር ያለውን ሀሳብም በማስመልከት ነው። ምንድነው ያልኩ? ኢየሱስ ክርስቶስ ወልድ ክርስቶስ ነው ወይ ብዬ ጠይቄሃለሁ። መጀመሪያ ወልድና ክርስቶስ ላይ ከተስማማን በኋላ በስሙ የሚደረጉትን ነገሮች ላይ እኔ በቃልም በጽሁፍም የተቀበልናቸው ነገሮች ላይ በማድረግ ላይ ችግር የለብኝም። እሱን እንስማማለን ማለት። መጀመሪያ ግን እዚህ ጋር ይሄንን እንፍታው። አሁን አንተ ወደ ሌላ ሀሳብ ነው። ግን እኔ የነገርኩህ ምንድን ነው የጀመርነው ነገር ትንሽዬ ነው የሰማሁት። ያልከውን ነገር ነው ያደረኩት። የጀመርነው ይሄ ነው። ስለዚህ አሁን አንተ ሁሉን ነገር በጌታ በኢየሱስ ስም ማድረግ የሚለው ላይ ተስማማለሁ ስትል ፈውስን አልኩ ተስማማለሁ አልክ፣ ታምራትን ተስማማለሁ አልክ፣ ጥምቀቱንስ በጌታ በኢየሱስ ስም ማድረጉ ተስማማለሁ እኮ። አሁን እኮ ይኸውልህ አድርጉት የሚለውን አንዱን ሀሳብ ብቻ ወስደህ ሳይሆን የምትናገረው እያልኩ ያለሁት ሌትስ ፈርስት በክርስቶስ ኢየሱስ ላይ ምን ማለታችን ነው የሚለውን እንፍታው። ምን ማለት ነው በክርስቶስ ኢየሱስ አድርጉት የሚለው ጋር ሳንመጣ በፊት በክርስቶስ ኢየሱስ ወይ ነው ክርስቶስ ኢየሱስ ማን ነው? በእሱ ስም የምናደርጋቸው ነገሮች ምንድን ናቸው? ክርስቶስ ኢየሱስን ለምሳሌ የማቴዎስ ወንጌል ምዕራፍ 28 ላይ ኢየሱስ ክርስቶስ ራሱ የተናገረው ነገር አለ። በአብ በወልድ መንፈስ ቅዱስ ስም አጥምቁ ብሎ ለምሳሌ የተናገረው ነገር አለ። አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው? ኦኬ አሁን አንተ ወደኋላ መልሼ እዛም ላይ እንደዚህ ተብሏል ብዬ እልሃለሁ። ስለዚህ መጀመሪያ ክርስቶስ ኢየሱስ ላይ ያለውን ነገር ጥርት ያለው ነገር እኔ ለምሳሌ ከሆን ልጅ ሰስ መጀመሪያ ጥያቄ የሚሆንብኝ አንድ ጥያቄ፣ ትልቁ ጥያቄ፣ ዋናውም ጥያቄ ይሄ ነው። ለምሳሌ ይህንን ሳትፈታ በክርስቶስ ኢየሱስ ብቻ ነው ማጠብቅ ብትለኝ አልቀበልም፣ አልቀበልም። ስለዚህ እሱ ጋር ከመሄዴ በፊት ወልድ ክርስቶስ ኢየሱስ ነው ወይ ብዬ ጠይቄሃለሁ። አዎ ወይም አይ ብለኸኝ ከዛ በኋላ እሱን ደግሞ ስትመልስልኝ ደግሞ የተወሰኑ 1 2 3 ሲሪየስ የሆኑ ጥያቄዎች አሉኝ የሚቀጠል ማለት ነው። ሲሪየስ ምልህ ከዚህ መልስ በኋላ የሚቀጥሉ እሱን መልስ እንደሰጠኸኝ እንቀጥላለን ማለት ነው። እሱን መልስልኝ። ወልድ ክርስቶስ ኢየሱስ ነው። ኦኬ አሁን ተናገርካቸው ብዙ ነገሮች አሉ። ኦኬ አሁን ማቴዎስ ወንጌል ላይ አብ ወልድ መንፈስ ቅዱስ ነው ራሱ ኢየሱስ የተናገረው ነው የሚለው ተናገረ። ምን ማለት ነው? ራሱ ኢየሱስ የተናገረው ማለት ምን ማለት ነው? ኧረ ግድ የለም ጊዜህን አልፍጅብህ። ምናልባት ሌሎች ሰዎችም ከታች ሊጠብቁ የሚችሉ ስላሉ የኔ ጥያቄ እዚህ ጋር ስለሆነ ይህንን ጥያቄ መመለስ የምትችል ከሆነ መልስልኝ። አለበለዚያ ግን ወይ ሌላ ጊዜም በዚህ ጉዳይ ሊገባለው በነገረ ክርስቶስ ሊገባለው ብትል ከሆነ መግባት ትችላለህ ተመልሼ። መመለስ ካልፈለክ ማለት ነው። ከፈለክ ግን እንደ ተቋሟ አስተማሪ እንደ ቄስ ይህንን ጥያቄ ብትመልስ በጣም ደስ ይለኛል። መመለስ የምትችለው ከሆነ እየመለስኩ ነው። ግን ምንድነው ስለዚህ ቀጥታ መልስልኝ። አሁን አንተ ያኛውን ያነሳውልህ ሁሉን የሚለውን ሀሳብ ስላነሳህ ነው እንጂ ሁሉን የሚለውን ሀሳብ ስላነሳህ ነው በኢየሱስ ክርስቶስ ስም አድርጉት የሚለውን ሀሳብ ስለ ኦኬ ቀጥል። በውይይት ላይ ነው የገባኸው። ሰምተሃል ወይ አልኩህ። አንተ አሁን የተነሳው ፖይንት ላይ እዛ ላይ መናገር አልፈልግም ካልከኝ ተወዋለሁ። እሱን መናገር አልፈልግም ካልከኝ እተወውና አንተ ወደምታመጣው ነገር ይላል። አሁን አንተ ስንነጋገር የነበርነውን ነገር በሙሉ እንደሌለ ቁጠረውና እኔ ይዤ በመጣሁት መንገድ ሂድ ነው አሁን አንተ ትግል እያደረክ ያለው።
አይደለም እሱን አይደለም እኮ እሱን ሳይሆን አንተ ነው ያልከኝ። አንተ ምን አልከኝ? በጌታ በኢየሱስ ስም ስትላል ቀጥል። ምክንያቱም በኢየሱስ ስም አጋንንት ማውጣት ስለ አዎ እቀበላለሁ፣ ምንም ችግር የለውም ማለት ታምራት ስለ ችግር የለውም ማለት ልክ ጥምቀቱ ሲመጣ አይ ይሄኛው እንኳን ምናምን ማለት ጀመር። አየህ ልክ እንደዛኛው ክርስቶስ በክርስቶስ ወልድ ክርስቶስ ኢየሱስ ነው ብዬ ስትመልስልኝ ነው እመመልስልህ አላልክም። አጋንንት በሚወጣ በኢየሱስ ስም ነው የሚለው አዎ እሱን እቀበላለሁ፣ ትክክል ነው፣ በሱ ነው የሚሆነው አልክ። ታምራትም እሱም እንደሱ ነው አልክ። ምንም አልተቸገርክም። ጥምቀቱ ጋር ስመጣ ግን ይሄኛውን እንኳን እናቆየውና ወልድ ማን ነው ትለኛለህ ማለት ነው። ስለዚህ የምንወያይበት የቤቱ ርዕስ ሆኖ ስንወያይበት በነበረው ላይ እሱን አሁን መወያየት አልፈልግም ካልከኝ በቃ እና አሁን አንተ ወደምትለው ይላል። ግን የያዝነውን ነገር ላይ አሁን ቤቱ ስንወያይበት በነበርነው ነገር ላይ ግን ትንሽዬ ነው የሰማሁት። ቁጥር 1 እና 2 ስታነብ ሰምቻለሁ ስላልክ ሙሉውን ሐሳብ ነገርኩ። ስለዚህ እዛ ሙሉ ሐሳብ ላይ የምትለው ነገር ካለ ልስማ ብዬ ነው። አሁን አንተ ወደዚህም እንዲሄድ ወደዚህም የምታደርገውን ነገር ያየሁት እኮ ነው። ግን እኔ እየመጣሁ እዛው እንደመመጣም መቼም እያስተዋልክ ይመስለኛል። ወደዚህም ስትወስደኝ አልሄድም ብያለሁ። ለምንድን ነው ያን ያደረኩ ያለሁት? እየተወያየን በነበርንበት ጉዳይ ላይ ባለው ላይ እሱን ሐሳብ መነጋገር ትፈልጋለህ ወይስ እሱን አትፈልገውም? እሱ ላይ ነገረኝና ከዛ እንወጣለን እንጂ አንተ እንደው ዝም ብለህ በንግግር ብዛት ብቻ እንደዚህ ብዬ ብለው ይወጣልኛል እና ወልድ ክርስቶስ ኢየሱስ ነው ብዬ እለዋለሁ። ከዛ ሲመልስልኝ ደግሞ ሁለተኛ ሶስተኛ እየጠየቅኩት ሲወያዩ ከነበረው ርዕስ አወጣዋለሁ ብለህ አስበህ ከሆነ እንዴት ይሆናል? ልክ አንተም እቺ ጭንቅላት እንዳለች እኔም አለኝ። ስለዚህ ዝም ብለህ ስታስወጣኝ እንዴት ዝም ብዬ እወጣለሁ አይደለ? ስለዚህ እንደሱ አታርግ። ይገባኛል ለማስወጣት እየሞከርክ ስለሆነ ከመውጣቴ በፊት ግን ከዚህ ከያዝነው ርዕስ ከመውጣቴና አንተ ወደምትፈልገው ወደየትኛውም ከመሄዴ በፊት ግን በያዝነው ጉዳይ ላይ እነዚህ በክርስቶስ ኢየሱስ የታመኑ ወንድሞች የተባሉት በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም የሚያደርጉ ናቸው ተብሎ ተጽፎላቸዋል። ስለዚህ በቃል ቢሆን ወይም በስራ የሚደረገውን አንዳንዱን ብቻ እያደረገ እንዴት ብለን ነው ቅዱሳንና በክርስቶስ ለታመኑ ወንድሞች የተባለው መልእክት ለኛ የሚሆነው በምን መንገድ ነው የሚል ጉዳይ ይህን ትልቅ አጀንዳ ይዘን እየተወያየን ነው። እዚህ ላይ የምትለው ነገር ካለ ልስማህና ከዛ እወጣልሃለሁ። ከዚህ ችግር እኮ የለውም። እዚሁ ላይ እኮ እኔ ጨርስ ብዬ ነው እንጂ ሀሳብህን እኮ እዚሁ እኮ ላይ እኮ ባነሳው አንተ 3:17 ነው ያው ያነሳው። እኔ መጀመሪያ የሰማሁት ምዕራፍ 1 ቁጥር 1 እና 2 ሄድኩልህ እንጂ 3:17 እኮ ስትመለከት እኮ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብሏል። ኦኬ፣ የምናደርገውን ስራ ሁሉ በጌታ በኢየሱስ ክርስቶስ ስም ብናደርግ እግዚአብሔር አብን በእርሱ እያመሰገናችሁ ይላል። አብ ማን ነው? ጌታ ኢየሱስ ክርስቶስ ማን ነው? እዚህ ጋር ቴንኪው ጥያቄ አንተ አሁን ባመጣው መሰረት እዚሁ ላይ አድርጌልሃለሁ። አብ ማን ነው? ጌታ ኢየሱስ ማን ነው? ኦኬ፣ የኛ ርዕሱ ላይ መናገር አትፈልግም? አብ ማን ነው? ጌታ ክርስቶስ ኢየሱስ ማን ነው? እዚህ ላይ 3:17 ባነሳው ክፍል ላይ አብ ማን ነው ወልድ ማን ነው እኮ እንናገራለን። ርዕሳችን አሁን ግን እኛ እየተነጋገርን ያለ ነው ሁሉ ነገር የሚደረገው በኢየሱስ ስም በሚለው ጉዳይ ላይ ያለህን ነገር ልስማ። አይ እሱን መነጋገር አልፈልግም ካልከኝ እወጣልሃለሁ። ከዛ አብ ማን ነው ወልድ ማን ነው የሚለው ላይ እመጣልሃለሁ። አሁን ግን እኛ እየተነጋገርን ያለ ነው እነኚህ ቅዱሳንና በክርስቶስ የታመኑ ወንድሞች የተባለላቸው በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም ያደርጉናል። እኛ በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን እንዴት ነው ቅዱሳንና በክርስቶስ ለታመኑ ወንድሞች የተባለው መልእክት የኛ የሚሆነው በምን መልኩ ነው? እዚህ ላይ ነው እኛ እየተወያየን ያለ። እዚህ ላይ የምትለው ነገር አለ ወይ? ካለ ከዛ አሁን አንተ በምትለው ሴንስ ወይም ደግሞ አንተ በምታስተምርበት ወይ አንተ የምትለውን ሀሳብ መግዛት እንድችል እኔ ያልኩህ ምንድን ነው እዚህ ጋር ለምሳሌ በእርሱ እያመሰገናችሁ ይላል። ማንን ነው የምታመሰግነው? አብን ነው የምታመሰግነው። በክርስቶስ ኢየሱስ ሁሉን ነገር በቃል ወይም በስራ የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት ይላል። አብ ማን ነው? የሚመሰገነው አብ ማን ነው? የሚመሰገንበት ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ማን ነው ብዬ ጠየቁ። ይሄ እዚህ ጋር የተጠቀሱት ማን ናቸው? መጀመሪያ ከተባላ የምናደርገው ነው እንድናደርግ ይህንን ሐዋርያ ጳውሎስም ያውቃል እኮ። አሁን እኛ ውይይታችን ያለው ያን የሚያውቀው አብ ማን እንደሆነ የሚያውቅ ወልድ ማን እንደሆነ የሚያውቅ ሐዋርያ ጳውሎስ ነው ይህን መልእክት እዚህ ጋር የተጻፈው። እኔ አላውቅም። እኔ አሁን እንድታሳውቀኝ ስለምፈልግ እኔ አሁን ከአንተ ጋር አንተ አሁን ይህንን ነገር ሀሳቡ እንድትነግረኝ ነው ፈልገው። ለአንተ አብ ማን ነው? ወልድ ማን ነው? ቴንክ ዩ።
ስለዚህ ርዕሳችንስ እሱ ላይ ምን የምትለው ነገር የለም። በእርሱ እዚሁ ጋር ሁለቱን ጠቅሶ ሁለቱን ማንነቶች እዚህ ጋር አብ ወልድ ብሎ አብ ኢየሱስ ክርስቶስ ብሎ ስለሆነ እሱ ላይ የምትለው ነገር የለም ማለት ነው። ከሌለ እንወጣለን። ግን ያ ሳይሆን ግን እንዲሁ ዝም ብሎ አይሆንም። ችግሩ ይሄ ነው። ሁሉን በጌታ በኢየሱስ ስም ማድረግን ተቀምተናል። ሁሉን በኢየሱስ ስም ለማድረግ ደግሞ ፈቃደኛ አሁን የሁሉ ነገር ያው አድማጮችም የምታዩት ምንድነው ችግሩ እዚህ ጋር ያለ። ሁሉን በኢየሱስ ስም ማድረግ ደግሞ ካልተቻለ ቅዱሳንና በክርስቶስ ለታመኑ ወንድሞች የሚባል ማህበር ውስጥ አይደለም ያለ። ይሄ ነው ትልቁ ፖይንት። እሺ ከዚህ ይሉታል። ስለዚህ ዋናው ፖይንታችን ለማስረገጥ ነው። እሺ አብ ማን ነው? ወልድ ማን ነው? አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። በስራ የምታደርጉ በጌታ በኢየሱስ ስም አድርጉት ተብሎ የተጻፈ ከዚህ ጽሁፍ እንትን ሐሳብ እሱ ጋር ብዬ ከሱ ነው የተነሳ ነው። ከሱ ላይ ስለተነሳ መነሻውም እሱ አንተ እኮ ወሰድከኝና ከሱ ተነሳ። እሱ ጋር የምትሄድ ከሆነ ደግሞ እሱ ጋር ቆመን እንጨርስ። አሁን እሱን አልገባበትም ስላልከኝ ተውኩኝ። አንተ ከሱ ተነስ ስላልከኝ ከሱ ተነስቼ ነው ሐሳቤ እዛው ጋር ስላለ እዛም ላይ ሰፖርት ያደርገኛል ብዬ ነው ሐሳቤ። ማለት የጠየቁ ምንድነው አብ ወልድ ነው ብለሃል። አብ አባት ነው፣ ወልድ ልጅ ማን ነው? ክርስቶስ ኢየሱስ ልጅ ነው ያልከኝ። ሶሪ ወልድ ልጅ ነው ያልከኝ አይደል? ያው ትንሽ ግራ አይገባ ይመስለኛል የምታወራ። እስኪ ልስማ ዝም ብዬ። አሁን ግራ የገባው ነገር ነው የምታወራ። ኖ አይ አብ እንደዚህ እናድርግ ወዳጅ፣ ፈቃደኛ ከሆንክ እዛ አሁን በስሙ ጉዳይ ላይ የተናገርን ያለበት ላይ መቀጠል የምትፈልግ ከሆነ ድሉ ያለው በተደጋጋሚ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ነው። አንተ ደግሞ ሁሉን ማድረግ ላይ ገና ችግር አለ። አጋንንት ማውጣት ላይ ችግር የለውም ብለኸኛል። ታምራት ማድረግ ላይ ችግር የለውም ብለኸኛል። ጥምቀት ስለ ግን እዛ ጋር ቆምክ ማለት ነው። ሁሉ ውስጥ የሚቀር ነገር የለም። ስለዚህ ሁሉን ደግሞ ማድረግ በቃል ቢሆን ወይም በስራ የሚደረገውን ሁሉ ማድረግ ፈቃደኛ ካልሆን በቆላስይስ መጽሐፍ ምዕራፍ 1 ላይ ቅዱሳንና በክርስቶስ የታመኑ ወንድሞች ማህበር ውስጥ ነኝ ያለሁት ማለት አይቻልም። ይሄ ነው ለዛ በላይ የተጠቀሰው ሌሎች ነገሮች አሉ። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ባቦል በስሉስ ራሱ የተናገረው ሌላውን ሁሉ ራሱ የተናገረው ይሄ ዲፈረንሺየት ለማድረግ ሰዎች ይሄኛው ጌታ የተናገረው ይሄ ደግሞ ሌሎች የተናገሩት በማለት ለመክፈል የሚፈለገው መንገድ እሱን ልትሄድ የፈለግ ስለመሰለኝ ነው። እኔ ከሱ ይኸውልህ አሁን እኔ ስራ ላይ ስትመጣ እንትን ላሳውቅ ብዬ ነው። ታሳውቀኛል፣ እድሉን ሲሰጥህ ታሳውቀኛል። እሺ አንደራራ ራሱ የተናገረው ነው የሚለውን ስቴትመንት ስታወራ ምን ማለት ነው ብዬ ያልኩ ለዛ ነው። ልክ አሁን በኢየሱስ ስም ጥምቀትን ሌላ ኢየሱስ አይደለም የተናገረው፣ አብ ወልድ መንፈስ ቅዱስን ኢየሱስ ነው የተናገረው የሚል ይሄ አብ ወልድ መንፈስ ቅዱስ የሚባለውንም ሆነ በኢየሱስ ስም የተባለው ሁሉንም ነገር የጻፉልን ሐዋርያት ናቸው። የሆነ ኢየሱስ ጽፎት የሄደው ከዚህ መልስ ኢየሱስ ጽፎት የሄደው ከዚህ መልስ ደግሞ ሐዋርያት ጽፎት የሄዱት ነገር የለም። ሁሉም ነገር አዲስ ኪዳን የተጻፈው በሐዋርያቶቹ ነው። ስለዚህ ራሱ የተናገረው የሚባል ነገር የለም። በሐዋርያቶቹ በኩልም ደግሞ በመንፈስ ቅዱስ የሚናገረው ራሱ በእግዚአብሔር መንፈስ ተነድተው ተናገሩት ነው እንጂ የሚለው በግላቸው የተናገሩት የግላቸው ሀሳብ ስላልሆነ ይኸኛው ራሱ የተናገረውና ራሱ ያልተናገረው የሚል ነገር በእግዚአብሔር ቃል ውስጥ እነዚያ ልዩነት ማምጣት የሚቻል አይደለም። ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። ይህም በደንብ አድርገህ ማስተዋል አለብን። በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። ይሄ በአስተምህሮት ብዛት በንግግር ብዛት በሰዎች አእምሮ ውስጥ እንዲጻፍ የተደረገ ነው። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል፣ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል ተደጋግሞ ስለተነገረን በሰው አእምሮ ውስጥ እንደሱ አይነት ነገር ገብቷል። ጌታችን ኢየሱስ እንደሱ አላለም። እሱ ያለው ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ስም የተጽኦ ስም ያልሆነ ነገር ላይ ስም ሲጨመር የተጽኦ ስምን ነው ዲማንድ የሚያደርገው እንጂ ራሱን አትደግም። መጽሐፍ ቅዱስ ውስጥም ሆነ ከመጽሐፍ ቅዱስ ውጭ የተጽኦ ስም ያልሆነ ነገር ስም ከተጨመረበት የተጽኦ ስም ዲማንድ ያደርጋል እንጂ ራሱን ድገምልኝ ማለት አይደለም። የአባትህን ስም ንገረኝ ብለህ መመልሰህ የአባትህን ስም አትለኝም። ስም ነው ዲማንድ፣ ምክንያቱም አባት የተጽኦ ስም አይደለም።
ስለዚህ ስም ከተጨመረበት ስም አባት ብቻ ካልኩ መልሰህ አባት ትላለህ። የአባት ስም ከተጨመረበት ግን የግዴታ የዛን የአባትን ስም ታመጣለህ እንጂ መልሰህ የአባትን ስም አይባልም። ስለዚህ ጌታ ኢየሱስ በአብ ወልድ መንፈስ ቅዱስ አጥምቁ ቢል ኖሮ ኦኬ እንደሱ ብለን እንደግማለን። አብ ወልድ መንፈስ ቅዱስ አብ ማለት አባት ማለት ነው እንጂ የተጸውዖ ስም አይደለም። ወልድ ማለት ልጅ ማለት ነው እንጂ የተጸውዖ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው እንጂ የተጸውዖ ስም አይደለም። ስለዚህ ይሄ የተጸውዖ ስም ያልሆነ ነገር ስም ሚል ከተጨመረበት የግዴታ ስም ዲማንድ እያደረገ ነው። ስለዚህ ነው ሁሉ ነገር በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ያለው እንጂ ይሄ የተጸውዖ ስም ዲማንድ ማያደርግ ቢሆን ኖሮ ጥምቀቱ፣ ስለዚህ ቢያንስ አንድ ነገር በኢየሱስ ስም አይደረግም ማለት እኮ ነው። ስለዚህ ይሄን በመንፈስ ቅዱስ ስም ታጠምቃለህ? በአብ በወልድ መንፈስ ቅዱስ ስም ታጠምቃለህ? በሱ አዎ። ማን ነው ያሰው እኮ በመንፈስ ቅዱስ ኦኬ። አሁን እኮ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው የሚል አለ አይደል? 28 ላይ ኦኬ ካለ አሁን እንደዚህ ብሎ አላስተማሩም ማለት ኦኬ። አንተ አሁን ራስህ ነው ሐሳቡን ወደዛ እንደገና ሽፍት እያደረክ ያለው እንደሚመስለኝ ምንድነው? ከዛ አንተ የወልድን ስም ኢየሱስ ክርስቶስን የሚለውን ወስደህ በክርስቶስ ኢየሱስ ስም ወይም ደግሞ የቆላስይስ መልእክትን አሁን የተባለውን አንስተህ በሱ ስም ሁሉን አድርጉ ተብሏልና በሱ ስም እናጠምቃለን አልክ። እዛ ቦታ ላይ በአብና መንፈስ ቅዱስ አብረው አልተጠቀሱም? የማቴዎስ ወንጌል ምዕራፍ 28 ላይ እሱን ነው እኮ ያልኩህ እኮ። ማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ አጥምቁ ሳይሆን ያለው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። አንድ ስም አለ ማለት ነው። ኦኬ ታንክ ዩ። ያ ስም የአብም የወልድም የመንፈስ ቅዱስ ስም ኢየሱስ ነው ማለት ነው። አሁን እሱን እኛ ሳይሆን የምንወስነው ያን ትእዛዝ መጀመሪያ የታዘዙት እነማን ናቸው? ቆይ እንጂ መምህር በረከት እየጠየቅኩ ጥያቄ አንድ ስም አለ ብለኸኛል። ያ ስም ማን ነው? ያንን ስም ለማወቅ ይህን ጥምቀት በአብ በወልድ በመንፈስ ቅዱስ ስም አጥምቁ ተብሎ የታዘዙት እነማን ናቸው? መጀመሪያ እኮ ልትነግረኝ ትችላለህ? ያ ስም ማን ነው የእኔ ጥያቄ። አንተ ነህ እኮ ስም አለ ያልከው። ያ ስም ማን ነው የጠየቅኩ ጥያቄ። አንተ ስም አለ ብለሃል። ያ ስም ማን ነው? ያንን የታዘዙት ሰዎች እነማን ናቸው? መጀመሪያ ሐዋርያቶቹ ናቸው። ሐዋርያቶቹ ታዘዋል። ሄደው ሲያጠምቁ ያጠመቋቸው ሰዎች በሙሉ በማን ስም ተጠመቁ ነው ተብሎ የተጻፈላቸው? በኢየሱስ ስም። አንድ ቦታ ላይ አብ ወልድ መንፈስ ቅዱስ ብሎ የተጠመቀ ሰው ተጠምቄያለሁ ብሎ የሚል ስም መጽሐፍ ቅዱስ ውስጥ አይተሃል? እሱ ሌላ ሐሳብ ነው። እሱ ሐሳብ ሌላ። ለምሳሌ ጳውሎስ ሲጠመቅ አጠማመቃቸውን ማወቅና መረዳት ያስፈልጋል። ጳውሎስ ሲጠመቅ ለምሳሌ አጥማቂው አይደለም በአብ በወልድ በመንፈስ ቅዱስ ማን ነው ተጠማቂው? ስሙን እየጠራህ አለው። ለምሳሌ አይደለም ስሙን እየጠራህ ማለት ምን ማለት ነው? ጳውሎስ የጌታን ስም ይጠራል። በስሙ ውስጥ የኃጢአት ስርየትና የኃጢአት ፈውስ ስላለ፣ ስለዚህ የሚያጠምቀው ሰው ግን በዛ ይላል። ያጠመቀው ሰው አልተገለጠም ማለት። ስለዚህ የተጠመቀው ሰው ደግሞ ምን ማድረግ እንዳለበት ተገልጿል። አሁን እሱ አይደለም አንተ ነህ እንጂ ወደዛ መሄድን ፍላጎትና ሀሳብ ያደረከው። የኔ ሀሳብ እሱ ላይ አይደለም ያለው። አንተ እዛ ሀሳብ ላይ መቆም ስለፈለክ ነው። አይ ነው ምናልባት ብዙ ላይ አስገድ የሚችል ከሆነ የኔ ሀሳብ መመለስ የማትፈልግ ከሆነ አላውቅም። የጠየቁ ጥያቄ እዚሁ በቆላስይስ መልእክት ላይ ቆሜ የጠየቁ ጥያቄ መምህር በረከት የጠየቁ ጥያቄ ኦኬ ዜድዬ ስለ አብ ወልድ መንፈስ ቅዱስ የሚል ነገር እኮ የወሰድከኝ አንተ ነህ፣ እኔ አይደለሁም። በማቴዎስ ላይ ኢየሱስ ራሱ በአብ ወልድ መንፈስ ቅዱስ ይላል ብለህ ያልከኝ አንተ ነህ እንጂ እኔ አይደለም እኮ ወሰድኩ ወደዛ። እንዴት ሆኖ ነው አሁን አንተ ወደዛ ሄድክ የሚሆነው? ይሄ ሁሉ ታዳሚ እየሰማ ባለበት ቦታ ላይ ጌታ ኢየሱስ ራሱ በአብ ወልድ መንፈስ ቅዱስ ብሏል ብለህ ያልከኝ አንተ ነህ። አላለህም አልኩህ እኮ አለም ብለህ የራስህን አናሊሲስ ሰጠህ። እሱ ጥምቀትን በተመለከተ ነው። እኔ ግን ጥምቀት ላይ አይደለም እየጠየቁ ያለሁት እያወራ ያለሁት። እኔ በነገረ ክርስቶስ ላይ ጥያቄ ያለው ጥምቀት አይደለም። ጥያቄ ነገረ ክርስቶስ አትደራርብ። ወደ ራስህ ሄድክ ያልከኝ አንተ ወስደኸኝ ራሱ ጌታ ኢየሱስ ያለው አለ ስላልከኝ ነው የጠቀስኩልህ ጥቅሱ ነው። ከዛ ወደ ራስህ ሄድክ ትለኛለህ። ወደ ራሴ ወደ ምን ሄድኩኝ? እያጠራን እንሂድ። ዝም ብለን ጃምፕ አናደርግ። ወደ ራሴ ወዴት ሄድኩኝ? አላለም ነው ያልኩህ እንጂ ወዴት ሄድኩኝ? ንገረኝ። ይሄ ሁሉ የመጣው አንተ እኔ በጠየቁ ጥያቄ ላይ ቆመ የማጥመቅን አነሳ እኮ ወደ ራስህ ሄድክ ያልከው ጥምቀትን አነሳ። ጥምቀትን ስታነሳ ሌሎቹን ነገሮች አድርገን ለምንድን ነው ጥምቀትን ማናደርገው? በእሱ ስም ከሆነ ሁሉን አድርጎት የተባልነው ብለህ ስትል አይ ማቴዎስ ወንጌል ላይም እንደዚህ ተብለዋል ብዬ አልኩ። ለዛ ደግሞ መልሰህ አንተ የሐዋርያት ሥራን ጥምቀትን አመጣ።
እኔ ደግሞ ለዛም ነው መልስ ሰጥቻለሁ። እኔ አሁንም ግን እያልኩ ያለሁት ነገረ ክርስቶስን አትሂድብኝ ሌላ ቦታ አንዴ ለዛኛው መልስ ሰጥቻለሁ። ምን መልስ ሰጠኝ? እሺ በነገረ ክርስቶስ ላይ በዛ ላይ ቆመን ማውራት እንችላለን እንሄዳለን። ግን ለዛ መልስ ሰጥቻለሁ አልከኝ። እያዳመጥን እኮ ነው ዜዲ። በቃ እኔ አልሰጠውም። እሺ አልሰጠውም። በቃ እንትን እናደርግ እንደዛ ነው። ዝም ብለን በቃ እሺ